ኦኬ በዛሬው ቪዲዮ እንግዲህ የምንመለከተው ስለምንድነው ስለ አናሎጂ ስለ ሰዓት አናሎጂ አጠናን ነው። እንግዲህ ሶስት አይነት ነገሮች አሉ። የመጀመሪያው እዚህ ጋር እንደምታዩት የሰዓት ኩዌሽን አለ፣ የኢንተራንስ ጥያቄ። ከዛ በመቀጠል ደግሞ እዚህ ላይ ምን አለ? ሽት አለ፣ ወርክ ሽት አለ። ከዛ ደግሞ እዚህ ጋር ደግሞ ሊስቶች አሉ፣ የወርድ የአናሎጂ ወርድ ሊስቶች አሉ። 13ቱ ቤዚክ የሆኑ ሪሌሽኖች ማለት ነው። ስለዚህ አሁን እንዴት ነው የምናነበው የሚለውን ላሳያችሁ አንድ በአንድ ማለት ነው። የመጀመሪያ እንግዲህ እዚህ ጋር እንደምታዩት ስትራቴጂ አለ፣ የማንበቢያ አናሎጂ እንዴት እንደሚጠና ማለት ነው። ሶ አናሎጂን እንዴት ነው የምታጠኑት? በምታጠኑበት ጊዜ 5 የሆኑ ስቴፖች አሉ የምትከተሏቸው። የመጀመሪያው እንግዲህ ሪሌሽንሺፑን ማወቅ ነው። ማለትም በወርዶቹ መካከል ያለውን ሪሌሽን ማወቅ ነው። እሱን እስቲ ላሳያችሁ። ወረድ እንበልና እዚች ጋር ወረድ እንበልና ዙም አርግቼ ላሳያችሁ። አሁን ይሄ ለምሳሌ 2013 ላይ የኢንተራንስ ጥያቄ ላይ የመጣ የአናሎጂ ጥያቄ ነው እና በየአመቱ ከስንት መሰላችሁ? ከ4 ጥያቄ እስከ አጠቃላይ እስከ 7 ጥያቄዎች ይመጣሉ፣ አናሎጂ ጥያቄዎች ማለት ነው። ስለዚህ አሁን እነሱን ነው እንዴት እንደምናነብ ላሳያችሁ ነው። አሁን ጥያቄው በሚመጣበት ጊዜ በእንደዚህ አይነት ፎርም ነው የሚመጣውና መጀመሪያ ይሰጣችኋል። አንድ ሁለት ወርዶች ግንኙነት ያላቸው ወርዶች ይሰጣችኋል። ፎር ኤግዛምፕል አንደኛ ምን አለን? አሳይድ አለና ከዛ በኋላ ለአሳይድ ፓረንተሲስ ካልን ከዚህ ወርዶች ግንኙነት አላቸው፣ ሁለቱ ወርዶች ማለት ነው። ዝምድና አላቸው ወይንም በሆነ ነገር ይገናኛሉ። በዚህ ግንኙነት መሰረት ከነዚህ ካሉት ምርጫዎች ውስጥ ከኤ እስከ ዲ ውስጥ የትኛውን ይለናል? ሶ እዚህ ላይ መልሱ ምንድነው? ሲ ላይ ነው። ምን በዚህ ግንኙነት መሰረት ኮቴሽን ከኮቴሽን ማርክ ጋር የተያያዘ ነው ይለናል። ከዛ እዚህ ጋር ኤክስፕሌን ያደርጋል። ለምሳሌ ፓራንተሲስ ማለት ምንድነው? ስፔሲፊክ ፓንክቹዌሽን ማርክ ነው used as to set of aside ማለት ነው። ወይንም a remark not part of the main text የሜን ቴክስቱ አለ። ሲሚላርሊ እና ኮቴሽን ማርክም እንደዛው አይነት used የሚሆን set of የሚሆን ኮቴሽን ነው ማለት ወይንም ማርክ ነው። ሶ ተመሳሳይ ናቸው እያለን ነው። ስለዚህ በዚህም ሪሌሽንሺፕ መሰረት ምን አለን እዚህ ጋር? በዚህ ሪሌሽንሺፕ መሰረት አሳይድ ለፓራንተሲስ ከሆነ ልክ እንደዛ ደግሞ ኮቴሽን ደግሞ ለኮቴሽን ማርክ ሪሌሽን አለው ብሎ አስቀምጦልናል። አሁን ይሄንን ጥያቄ በምንሰራበት ጊዜ መጀመሪያ ላይ ማወቅ ያለብን ምንድነው? የሁለቱ ዝምድና ነው። የዚህን የሁለቱን ዝምድናን ከያዝን በኋላ ነው ቀጥታ እዚህ ጋር ያሉትን ደግሞ ተመሳሳይ ዝምድና ያላቸው ወርዶች የምንመርጠው ማለት ነው። ስለዚህ አሁን እዚህ ጋር ስንመጣ የመጀመሪያ ስቴፕ ያልነው ምንድነው? እዚህ ጋር እንደምታዩት 5 ስቴፖች ናቸው። የመጀመሪያ ስቴፕ ያልነው ምንድነው? ከተሰጠን የመጀመሪያ ጥያቄ ሪሌሽንሺፑን መጀመሪያ ማወቅ ነው። ምን አይነት ሪሌሽንሺፕ አለው፣ ምን አይነት ሪሌሽንሺፕ ነው ያለው የሚለውን የመጀመሪያው የተሰጠን ጥያቄ ማወቅ ነው። ፎር ኤግዛምፕል እዚህ ጋር የመጀመሪያ የተሰጣችሁ ጥያቄ ቦታኒ ከፕላንት ጋር የተያያዘ ነው ቢላችሁ ቦታኒ ብለን ፕላንት ካለን ዳሽ ብለን ደግሞ ዳሽ እንላለን ይላችኋል። ሶ በቦታኒ እና በፕላንት መካከል ያለው ምንድነው? ስተዲ ነው። ማለትም ቦታኒ ስለ ፕላንት ነው የሚያጠናው። ስለዚህ ከዛ በኋላ ደግሞ የሴልን ደግሞ ዳሽ ይላችኋል ማለት ነው። ሶ መጀመሪያ ምኑ ነው የምታጠኑት? ሪሌሽንሺፑን ነው የምታጠኑት። ሪሌሽንሺፑን ካወቃችሁ በኋላ የተሰጣችሁን ጥያቄ እዚህ ጋር እንዳሳየዋችሁ እዚህ ጋር እንዳልነው የዚህኛውን ሪሌሽንሺፕ ካወቃችሁ በኋላ የጥያቄውን ቀጥታ ወደ ምንድነው የምትሄዱት? ይሄ ሪሌሽን እዚህ ጋር ሁለተኛ ላይ የምናደርገው ምንድነው? ይሄ ሪሌሽኑ ምን ካታጎሪ ውስጥ ነው የሚመደበው? የምን ካታጎሪ ኦፍ ሪሌሽን ውስጥ ነው የሚመደበው? ወይንም ምን ታይፕ ኦፍ ሪሌሽን ነው የሚለውን ሁለተኛ ማወቅ አለባችሁ ማለት ነው። እነሱን እንግዲህ እዚህ ጋር እንደምታዩዋቸው ወደ 7 አሉ እንደ ኤግዛምፕል የተቀመጠላችሁ ታይፕ እና ካታጎሪ የሆነ ፋንክሽን እና ፐርፐዝ ያላቸው ግንኙነት፣ ፓርት እና ሆል፣ ወርክ ቱል እና ወርክ ፕሌስ እና ቱል፣ አናቶሚ እና ሲኖኒምስ፣ ኮዝ እና ኢፌክት፣ ማቴሪያል እና ፕሮዳክት እያለ እንደዚህ አይነት ግንኙነቶች አሉ። ሶ እነዚህ ግንኙነቶች ማወቅ አለባችሁ። አጠቃላይ 13 ግንኙነቶች ናቸው ቤዚክሊ አንድ ላይ ጨምቀን ስናያቸው ማለት ነው። ሶ አሁን ምንድነው ያደረግንላችሁ? እነሱ ሪሌሽን አሁን እዚህ ጋር ተቀምጠውላችኋል ማለት ነው። ግሩፑ ላይ ገብታችሁት 13 የሆኑ ሪሌሽኖች ከነ ወርድ ዝርዝራቸው እዚህ ላይ እንደምትመለከቷቸው ሙሉ ተቀምጠውላችኋል አጠቃላይ። ስለዚህ እነዚህን ግንኙነቶች በመጀመሪያ ምን ታረጋላችሁ? ምንም ከመጀመራችሁ በፊት በመጀመሪያ እነዚህን ግንኙነቶች ታጠናላችሁ፣ ወርዶቹንም ታጠናላችሁ።
ከዛ በኋላ ነው ወደ ጥያቄው የምታልፉት ማለት ነው። ስለዚህ እነዚህ 13 ግንኙነቶች እስቲ ምን ይመስላሉ የሚለውን ሃይላይት ላሳያችሁና ወደዛኛው ወደ ስተዲ ፕላናችን እንቀጥላለን። ኦኬ የመጀመሪያው እንግዲህ ታይፕ ኦፍ ሪሌሽን ምን አይነት ናቸው? ፋንክሽን እና ፐርፐዝ ናቸው። ማለትም አንድ ቱል ይሰጣቸዋል እቃ፣ ከዛ ከጥቅሙ ጋር የተያያዘ ነው ማለት ነው። ፎር ኤግዛምፕል እዩ እዚህ ጋር ለምሳሌ ፔን ምንድነው? እቃ ነው አይደለ? ቱል ነው። ምን ለማድረግ ነው የሚያገለግለው? ለመጻፍ ወይንም ቱ ራይት አይደለ? ሶ ፔን ለራይት ካላችሁ ናይፍ ደግሞ ዳሽ ይላችኋል። ናይፍ ምን ለማድረግ ነው ትላላችሁ? ከዛ ከት ለማድረግ ነው። ስለዚህ እዚህ በሁለቱ ወርዶች መካከል ያለው ግንኙነት ምንድነው? ቱልና ዩዝ ነው ወይንም ኦብጀክት እና ፐርፐዝ ወይንም ጥቅም ነው ማለት ነው። ሶ በእንደዚህ አይነት መልክ ነው። ሶ የመጀመሪያው ግንኙነት ምንድነው? ፋንክሽን እና ፐርፐዝ ናቸው በሁለቱ መካከል ያለው ግንኙነት። ልክ እንደዚህ አይነት ደግሞ የበፊት ኢንተራንሶች ላይ የመጡ በግንኙነት ፎር ኤግዛምፕል እዚህ ጋር ካር ይልና ለምንድን ነው የሚያገለግለው? ለትራንስፖርቴሽን ነው አይደል? ጌም ለምንድን ነው የሚጠቅመው? ለኢንተርቴንመንት ነው። ሶ እንደዚህ ያለ እነዚህ እዚች ጋር መጀመሪያ ላይ የምታዩቸው የኢዩዩ ወይንም ኢንተራንስ ጥያቄዎች ላይ ከዚህ በፊት የመጡ ናቸው ማለት ነው። ሶ እነዚህ ማጥናት እንዳትረሱ። ከእንደገናም ከሱ ስር ደግሞ ምን አስቀምጠንላችኋል? አብዛኛውን ጊዜ ይመጣሉ ተብለው የሚገመቱና ሊመጡም የሚችሉ ተመሳሳይ የሆኑ እንደዚህ አይነት ፋንክሽን ፐርፐዝ ሪሌሽን ያላቸውን እዚህ ጋር አስቀምጠንላችኋል። ሶ እነዚህን ወርዶች እነዚህንና እነዚህ ሁለቱን ማንበባችሁን እንዳትረሱ ማለት ነው። እነዚህ ምን አይነት ግንኙነት አላቸው? ፋንክሽን እና ፐርፐዝ ግንኙነት አላቸው ማለት ነው። ከዛ ምን ብሎ ይቀጥላል? ካታጎሪ እና መንበር ብሎ ይቀጥላል። ግንኙነት ምንድነው ይሄ? ታይፕ እና ካታጎሪ። ፎር ኤግዛምፕል ኦክ ብለን ትሪ ካልን ሳልመን ብለን ዳሽ እንላለን ይላችኋል። ኦክ ምንድነው? ልክ እንደ ዋርካ አይነት በጣም ትልቅ ዛፍ ነውና ዋርካ ወይንም ኦክ ዛፍ ውስጥ ነው የሚካተተው ካልን ሳልመን የሚባለው ደግሞ ምን ውስጥ ነው የሚካተተው ስትባሉ ሳልመን እንግዲህ ውሃ ውስጥ የሚኖር አሳ ነው። ስለዚህ ፊሽ ውስጥ ታይፕ ኦፍ ፊሽ ውስጥ ነው የሚካተተው ማለት ነው። ሶ ታይፕ ይነግራችሁና ምን ካታጎሪ ውስጥ ወይንም ምን አይነት ዘርፍ ውስጥ ነው የሚመደበው የሚለውን ወይንም የትኛው መንበር ውስጥ ነው የሚመደበው የሚለውን ይነግራችኋል ማለት ነው። ስለዚህ ይሄ የምን ግንኙነት ነው? የካታጎሪ ወይንም የመምበርሺፕ ግንኙነት ነው። ሶ ልክ እንደዚህ ሁሉ እዚህ ጋር ምን ብሏችኋል? አሁን ኢግል ይላችኋል አይደል? ኢግል ምንድነው? ኢግል በርድ ነው አይደል? አዎ የአዋፍ ዘር ነው አይደለም እንዴ? ከዛ እሱ ኢግል ምን ውስጥ ነው የሚካተተው? በርድ ውስጥ ነው የሚካተተው። ሮዝ አሁን አበባ ነው አይደል? ታይፖ ስለዚህ ፍላወር ውስጥ ነው የሚካተተው። ስለዚህ ምን አይነት ግንኙነት አላቸው? ካታጎሪ ግንኙነት አላቸው። ሶ ልክ እንደዚሁ ይሄኛውም ያሁን ምን ውስጥ ነው የሚካተቱት? የኢንትራንስ ኤግዛም የበፊት ኢንትራንስ ኤግዛም ውስጥ ይወጡ ናቸው። ሶ እነዚህን ታነቡና ከዛ በመቀጠል ደግሞ እነዚህንም ታጠናቸዋላችሁ ማለት ነው። ሶ በእንደዚህ አይነት መልክ ከመቀጠሉት እዚህ ጋርም እንደዛው ወርክ እና ወርክ ፕሌስ እነዚህ ጥያቄዎች በብዙ ጊዜ የሚደጋገሙ ናቸው። ምን ይሰጣችኋል? ፕሮፌሽናል ወይንም ፕሮፌሽን ይሰጣችኋል። ስራ የስራው ታይፕ ይሰጣችሁና ለምሳሌ ቲቸር፣ ዶክተር ሊሆን ይችላል፣ ፓይሌት ሊሆን ይችላል ይሰጣችሁና ከዛ ዶሜኑን ይነግራችኋል። ምን አይነት ዶሜን ነው ካላችሁ ለምሳሌ የሚሰራበት ቦታ፣ የሚጠቀማቸው ቱሎች ሊሆን ይችላል። ገብቷችኋል? የሚጠቀማቸው ቱሎች ሊሆን ይችላል። ስለዚህ እዚህ ጋር የሚሰጣችሁ ምንድነው? ፕሮፌሽን ነው። ዶክተር፣ ቲቸር፣ ፓይሌት፣ ፖኤት፣ አክተር፣ ሲንገር እያለ ይሰጣችኋል እዚህ ጋር ማለት ነው። ከዛ እዚህ ጋር ደግሞ ስራቸውን የሚሰሩበት ቦታ ወይ ሊሆን ይችላል እንደዛ ሊሆን ይችላል። ለምሳሌ እዚህ ጋር ኤግዛምፕል ጀጅ ምንድነው? ዳኛ ነው አይደል? ለዳኛ ኮርት ካልን ይላችኋል። ኮርት ካልን ማለት ፍርድ ቤት ነው አይደል? ለዳኛ ፍርድ ቤት ካልን አለ። ሶ በዳኛና በፍርድ ቤት መካከል ያለው ግንኙነት ምንድነው? የሥራ ቦታ ነው አይደል? ሶ ሼፍ ምግብ ለሚሰራው ደግሞ የት ነው ትላላችሁ? የሚሰራው ቦታ የት ነው? ምግብ ቤት ውስጥ ኪችን ውስጥ ነው አይደል? ወይንም ማድ ቤት ውስጥ ነው የሚሰራው። ሶ በእንደዚህ አይነት መልክ ግንኙነቱን ታገኛላችሁ ማለት ነው። ሶ በእንደዚህ አይነት መልክ እነዚህ ኢንተራንስ ላይ መጡትን ታነባላችሁ። ከዛ ደግሞ ሊመጡ ይችላል ተብሎ ደግሞ የተቀመጡትን እነዚህን አብራችሁ ታነባላችሁ ማለት ነው። ሶ በእንደዚህ አይነት መልክ ነው የምትይዟቸው። ሶ እነዚህን ካነበባችሁ አጠቃላይ 13 ናቸው እንዳልኳችሁ። የዋን አንቶኖሚስ ወይንም ኦፖዚት አሉ እዚህ ጋር ደግሞ ሲኖኒምስ አሉ ሲሚላር የሆኑ እንትሮች። ሌሎቹ ደግሞ ዲግሪ ወይንም ካራክተር። ዲግሪ ማለት የተካበደ ነገር ማለት ነው። ፎር ኤግዛምፕል እዚህ ጋር ሆት እዚህ ጋር አሁን ሃይት ብሎ ሜዠርመንት ነው። እዚህ ጋር አሁን ሜዠርመንት ያስቀምጥና እዚህ ጋር ደግሞ ዲስክሪፕሽኑ የተጋነነ ሊሆን ይችላል ወይም ዝቅ ያለ ሊሆን ይችላል ወይም እዛ ውስጥ የሚካተት ሊሆን ይችላል።
ብቻ እንትን ነው። ለምሳሌ ሃይት ብሎ ለቁመት ምን አለ ቶል አለ። አሁን እዚህ ጋር አካበደ ማለት ነው። ቁመት አለና ምን ሄት ቁመት ነው አይደል? ቶል ማለት ረጅም ብሎ አጋነነው ወደ ላይ። ሾርት ማለት ይችላል። ሾርት ቢል ደግሞ ወደ ታች አወረደው ማለት ነው የዛኛው። ለምሳሌ ዌይት አለ አይደል? ክብደት። ሄቪ ማለት በጣም ወፍራም ነው አይደል? በጣም ከባድ ማለት ነው። ሶ እዚህ ጋር አካበደው። እዚህ ጋር መለኪያው ነው። እዚህ ጋር ደግሞ ምኑ ዲግሪው ወይንም ወይ ይካበዳል ወይ ይቀንሳል ማለት ነው። እዚህ ጋር ለምሳሌ ስፒድ አለ። ስፒድ ምንድነው? ፍጥነቱ አይደለም? ፋስት ሲባል በጣም ፈጣን ይሆነ አይደል? ሶ ስፒድ መለኪያው ነው። ፋስት ደግሞ ምንድነው? ዲስክሪፕሽኑ ነው ወይንም ዲግሪው ነው ማለት ነው። ሶ በእንደዚህ አይነት መልክ ትሰሩታላችሁ። ሶ እዚህ ጋር ያለው የኢንተራንስ ጥያቄ የመጡ ናቸው። እዚህ ጋር ደግሞ ያሉት ምንድናቸው? ይመጣሉ ተብለው የሚባሉ ናቸው። አንዳንድም ከዚህም የመጡ አሉ። ስለዚህ በደንብ አንብቧቸው ማለት ነው። ሶ በእንደዚህ አይነት መልክ ነው የሚሰራው። ግንኙነታቸውን እነዚህን 13 የሆኑ ግንኙነቶችን ካጠናችሁ በኋላ 13ቱን ቀጥሎ ምንድነው የምናደርገው ነው አይደል? እዚህ ጋር ሁለተኛው ስቴፕ ላይ ነን። ቀጥሎ እንግዲህ የምናደርገው ነገር ጥያቄዎቹን ነው የምንሰራው። ቢያንስ በቀን በቃ ማክሲመም 20 ከ10 እስከ 20 ጥያቄ አናሎጂዎችን ብትሰሩ ኦልሞስት አንድ ወር ባልሞላ ጊዜ ውስጥ በጣም ፐርፌክት ትሆናላችሁ ማለት ነው። በጣም ፐርፌክት ትሆናላችሁ። ስለዚህ 20 ጥያቄዎችን በቀን ፕራክቲስ ከ10 እስከ 20 ጥያቄ በየቀኑ ፕራክቲስ ብታደርጉ ይመረጣል ማለት ነው። እንዴት ነው ፕራክቲስ የምናደርገው? ጥያቄውን ስኬት እናመጣለን ለምትሉት ይሄው እዚህ ጋር ምን አስቀምጠንላችኋል? ወርክሺት አስቀምጠንላችኋል። ወርክሺት ወደ ስንት ጥያቄ ነው ያለው? እዚህ ወርክሺት ላይ ወደ 52 ጥያቄዎች አሉ። ወደ 52 ጥያቄዎች አሉ። ኦልሞስት ወደ 52 ኩዌሽኖች አሉ። እነዚህን ኩዌሽኖች ግን እንደምታዩት እዚህ ጋር ፎር ኤግዛምፕል ሲዘር ብለን ከት ካልን ሲዘር ምንድነው? መቀስ ነው አይደል? ለመቀስ መቁረጥ ነው ስራው ካልን በዚህ ሪሌሽን መሰረት ከነዚህ ውስጥ የትኛውን አብሮ የሚያሟላው? ሶ በዚህና በዚህ መካከል ያለው ግንኙነት ሲዘር ምንድነው? ሲዘር ቱል ነው አይደል? ቱል ነው። ከት ደግሞ ፋንክሽኑ ነው። ሶ ቱል እና ፋንክሽን ግንኙነት ነው ማለት ነው። ሶ እዚህ ጋር ቱል በዚህኛው ሳይድ ቱል እንፈልጋለን፣ በዚህኛው ሳይድ ደግሞ ፋንክሽን። ቱል እዚህ ጋር ስትሄዱ ፔን ለራይት ነው የሚጠቅመው ይለናል። ቡክ፣ ሪድ፣ ቼር፣ ሲት፣ ናይፍ፣ ሻርፕን። ሶ ሞር ከዚህ ጋር ከፋንክሽን ጋር የተያያዘው ምንድነው? ፔን ለምንድነው የሚያገለግለው? ለመጻፍ። ፔን ምንድነው? ቱል ነው አይደል? ራይት ደግሞ መጻፍ ነው፣ ፋንክሽን ጥቅሙ ነው። ሶ ምን ብለን እንመልሳለን ማለት ነው? ኤ ብለን እንመልሳለን። ልክ እንደዚህ ሁሉ ስንት ናቸው? ወደ 52 ጥያቄ ናቸው። ቢያንስ በቀን 10 ጥያቄ ብትሰሩ ምን ታደርጋላችሁ? ልክ እንደዚህ ይሄ አንደኛ ኤ፣ ሁለተኛ ቢ፣ ሶስተኛ ዲ እያላችሁ እነዚህን ጥያቄዎች እስከ ምን ድረስ? እስከ 10 ድረስ ትሰራላችሁ ማለት ነው። ልክ ከሰራችሁ በኋላ እስከ 10 ከሰራችሁ በኋላ እዚህ ጋር እንዳለው እስከ 10 ከሰራችሁ በኋላ ምን ታደርጋላችሁ? ወደ ታች ወደ መጨረሻው ላይ ምን አስቀምጠንላችኋል? መልስ ከነማብራሪያው አስቀምጠንላችኋል ማለት ነው። ስለዚህ እኔ አሁን ዛሬ 10 ጥያቄ ከሆነ የሰራሁት እዩት፣ 10 ጥያቄ ከሆነ የሰራሁት 10ሩን መልሱን ከሞላው በኋላ መጥቼ ምን አደርጋለሁ? እዚህ ጋር መልሶቹን ማግኘት እችላለሁ ማለት ቼክ ማድረግ እችላለሁ። ስለዚህ በእንደዚህ አይነት መልክ ምን ታደርጋላችሁ? ፕራክቲስ ማድረግ ትችላላችሁ። አሁን እዚህ ጋር እንደምታዩት ይኸውላችሁ ለፔን ምን አለ? መልሱ ራይት ነው አለ። ሶ የምን ግንኙነት ነው አለ? ይኸውላችሁ እዚህ ጋር አሁን የምን ግንኙነት ነው አለ? የፋንክሽን ወይንም የጥቅም ግንኙነት ነው ያለው። ሲዘር አር ዋት ፎር ካቲንግ ለመቁረጥ ነው። ፔን ደግሞ ለምን ነው የሚጠቅመው? ለራይቲንግ ነው ብሎ ማብራሪያውን ይሰጣችኋል ማለት ነው። ሶ እዚህ ጋር መጣችሁ በየጊዜው ቼክ ማድረግ ትችላላችሁ ማለት ነው። እሺ ከዛስ አሁን ግንኙነቶቹን እያጠናን ነው፣ በየጊዜው ፕራክቲስ እያደረግን ነው ብላችኋል። ከዛስ አራተኛ ላይ የሚሆነው እንግዲህ ሪቪው ነው። ሪቪው ዩር ሚስቴክ። አሁን ሄዳችሁ ስታርሙት አሁን እዚህ ጋር ሄዳችሁ ስታርሙት ለምሳሌ ከ10 ጥያቄ ውስጥ 6 ከ10 ከሆነ ያገኛችሁት አራቱ ምን ትላላችሁ? አራቱን ቼክ ታረጋላችሁ ማለት ነው። አራቱ ስህተት የገባባችሁ ናቸው። ስለዚህ ምን ታረጋላችሁ? አራቱን ሄዳችሁ ደግሞ የት ነው የምንሄደው? እዚህ ጋር ወርድ ሊስቱ ጋር እንሄድና እዚህ ጋር 13ቱ ግንኙነቶች ጋር እየሄድን እናነባለን ድጋሚ ማለት ነው። ሶ በእንደዚህ አይነት መልክ ትሰራላችሁ። መልሳችሁን ቼክ ታረጋላችሁ። መልሳችሁ እዚህ ጋር ካታጎሪው ጋር ሄዳችሁ ታነባላችሁ ማለት ነው። ሶ በእንደዚህ አይነት መልክ በጣም ፐርፌክት መሆን ትችላላችሁ ማለት ነው። ሶ እንደዚህ ካደረግን በኋላ የመጨረሻው ስቴፕ የሚሆነው ምንድነው? በእንደዚህ አይነት መልክ ኦልሞስት ለአንድ ወር ምናምን ከሰራችሁ በኋላ በየጊዜው 10 ማለት ነው ቢያንስ በቀን 10
ከሰራችሁ በኋላ እንግዲህ መጨረሻ ላይ የሚሆነው ምንድነው ፉል ኤግዛም ነው የምትወስዱት። ሚክስድ የሆነ ኤግዛም ምንን ያካትታል? አጠቃላይ የአናሎጂ ፓርት ምን ሲኖኒየምስን፣ አንቶኒየምስን፣ ሴንቴንስ ፓራግራፍን ያጠቃልል፣ ሴንቴንስ ኮምፕሊሽንን ፓራግራፍን ያጠቃለለ ማለት ነው። ሙሉ እነዚህን አጠቃላይ የተቀላቀለበትን ትክክለኛውን ኤግዛም ትወስዳላችሁ ማለት ነው። ይህ ምንድነው የሚያሳያችሁ? አሁን ለየብቻ ነው እየሰራችኋቸው ያላችሁት። አንቶኒየም ምናምን ለየብቻ ነው የምትሰሩት። መጨረሻ ሚክስድ ሆኖ ሲመጡ ለኢንተራንስ ላይ ስትገቡ ደግሞ እንዳትቸገሩ፣ ሲዘበራረቅባችሁ እንዳትቸገሩ ያግዛችኋል። ሶ አምስተኛ ላይ የሚሆነው እሱ ነው። ስለዚህ አሁን እስካሁን እስከ አራተኛው ድረስ በደንብ ትለማመዳላችሁ ማለት ነው። ስለዚህ አሁን ይሄ ወርክሽቱ እዚህ ጋር ያሳየኋችሁ ወርክሽት ጥያቄው እሱን እስከጨረስን ላላችሁት እንግዲህ ምን አለ አሁን እዚህ ጋር እሱ ልክ እንደጨረሳችሁ ይሄንን ወረታች ስትወርዱ ምን አለ በየአመቱ ከ2003 ጀምሮ እስከ 2017 ድረስ አጠቃላይ የአናሎጂ ጥያቄዎች አሉ። እነዚህ ከነምናቸው ነው ያሉት? ይኸው ጥያቄው አለ እዚህ ጋር ከነ ማብራሪያቸው አሉ። ስለዚህ ማብራሪያውን ሳታዩ መልሱን መልሳችሁ ከዛ ማብራሪያውን ማየት ትችላላችሁ ማለት ነው። በእንደዚህ አይነት መልክ ፕራክቲስ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን አጠቃላይ ኮንክሉድ ስናደርገው ስለዚህ እንዴት ነው የምናነበው? መጀመሪያ እነዚህን 13ቱን ግንኙነቶች በደንብ አጥኗቸው 13ቱን እነዚህ ወርዶቹን እየያዛችሁ ማለት ነው። አጥኗቸው ግንኙነታቸውን ፓርት ሆል እያለ ማለት ነው። አጥኗቸው ካጠናችሁ በኋላ ምንድነው የምናደርገው? ካጠናችሁ በኋላ ቀጥታ ጥያቄ መስራት የምትጀምሩት። ጥያቄ ስትሰሩ የመጀመሪያ በቃላቶቹ መካከል ያለውን ግንኙነት ታያላችሁ። ከዛ በኋላ ምርጫ ውስጥ ያለውን ግንኙነቶቹን ከነዚህ ካታጎሪዎች ውስጥ አንዱ ውስጥ ተመደባላችሁ። ከመደባችሁ በኋላ በሱ ፎርም መሰረት መልሱን ትመልሳላችሁ። መልሱን ከመለሳችሁ በኋላ ቢያንስ በቀን ከ10 እስከ 20 ጥያቄ ትሰራላችሁ። ጥያቄውን ከሰራችሁ በኋላ መልሳችሁን ቅድም እንዳሳያችሁ ከ1 እስከ 10 ከሞላችሁ በኋላ ቼክ ታደርጋላችሁ። ካደረጋችሁ በኋላ ስህተታችሁ ምን ታደርጋላችሁ? ስህተታችሁን ደግሞ ቼክ አድርጋችሁ ድጋሜ ምን ታደርጋላችሁ? መታችሁ እነዚህን ወርድ ሊስቶች ላይ ወይንም ካታጎሪዎቹን ድጋሜ በደንብ ታነባላችሁ ማለት ነው። በእንደዚህ አይነት መልክ በአጭር ጊዜ መዘጋጀት ትችላላችሁ ማለት ነው። የዛሬው ፕላን ይሄን ይመስላል። ይሄኛውንም ከኢንተራንስ ኤግዛም ከሚለው ስር ውስጥ አስቀምጠንላችኋል። እዛ ላይ ያያችሁ ፕራክቲስ ማድረግ እንዳትረሱ ማለት ነው። ለሁላችሁም መልካም ዝግጅት። በሚቀጥለው ደግሞ በአናሎጂ በሲኖኒየምስ እና በአንቶኒየምስ መካከል ያለውን ደግሞ ጥያቄዎችንና እነሱ እንዴት እንደምሰሩ ከነ ወርድ ሊስታቸው ከነ ጥያቄያቸው ይለቀቃል ማለት ነው። ኔክስት ቪዲዮ ላይ ወይም ኔክስት ክላሱ ላይ እንገናኝ።